የሮሚዬ ዳይመንድን ማንም አላወራበትም እኮ ቢኮዝ እኔ ከልጅነቴ እንትን ምንም ነገር ብርቅ ሆኖብኝ አላደኩም። ዳይመንድ ብርቅ አይደለም። 200,000 ብር 200,000 ወርቅ ተገዛላ ሜላት ብላችሁ ወይ ብላችሁ ስታንቋልጡ የእኛን ማን ያውራው? አላወራንም። ቦርኮ ሁላ እችን የምታክል ለአይን እንኳን መነፅር ካላረጋችሁ ማይታይ ዳይመንድ ተደርጎላት ዳይመንድ ነገ ደግሞ እሱን ታሽቀነጥረውና ሌላ ደግሞ ታገባለች። ልጅቷ የቀነዘረባት ናት። በአንድ የምትረካ ነገር አይደለች። በአንድ የምትቀመጥም አይደለችም። የቀነዘረባት ነገር ናት። አሁን ነገ ደግሞ እሱ ትቷት ሌላ ደግሞ ማግባቷ አይቀርም። ስለዚህ 200,000 ወርቅ አረገላት። የምን አረገላት? እሱ እዚህ ገንዘቡን ለማንም አንድ ሴት የቀረው የለም ቲክቶክ ላይ ከኔ በቀር የቀረው ሰው የለም። ያገባ ብቻ ነበር ሳይሰጥ ለፍሪ ያልሞከረው ሴት የለም። መጨረሻ ላይ ይቺ ማንም የጣላትን አገኘ፣ እሷን ይዟል እንጂ ሁሉን ነበር የሞከረው። አንዳቸው አላስጠጉትም። ዱባይ ሄዶ ነበረ ከጅሉ ማናቸውም ፊት አልሰጡትም። ይቺ ያንን ምስኪን እንትን ማን ነው ስሙ ተረሳኝ። ምስኪን የት እንዳደረገችውን እንጃ። እሱም ዶክትሬቱን ይዟል አሉ። ብታይ እንግዲህ እሱ ጸሐፊ ነው፣ ክብሩን ይጠብቃል ምናምን። ቅብጥ የለም። አሁን ጭራሽ ማህተቧን አይታችኋል? የለም ማህተቧን ፈታ ለዚህ ሰውዬ ስትል ጴንጤ ነው። እንደ ሰባኪ ነው የሚያጫውታቸው። ይህ አሁን በታምረ ኦርቶዶክስ አይሆንላትም። ጴንጤና ኦርቶዶክስ ደግሞ ተጋብተው በአንድ ቤት መኖር አይችሉም። አንዱን መምረጥ አለባት። ሃይማኖቷን ሽጣ ያገባችሁ ባል ሮማን ተሰማ ልክስክስ። አሁን እኔ ለጂጂክያ ትንሿን አንበሳ ውርዳላት። ወይኔ 2,000 ዳይመንድ ተደረገላት። ልክስክሶች አይታችሁ አላደጋችሁማ? በቤተሰቦቻችሁ ብታዩ እንደዚህ አታወሩም ነበር። እኔም አላወራውም ዳይመንድ ተደረገልኝ ብዬ። እሷ ገና ያልወለደች ቆንጆ ትጫወታለች። ቅርጽ የላትም። ቂጧ እንደ ልሙጥ እንትን ነው፣ መክተፊያ ነው። ወፍ የለም ከኋላ፣ እግር የለም። ከአንገት በላይ ቆንጆ ናት። ይህ ከአንገት በላይ ቆንጆ ናት። ቀይ ጥቁር ብትሆን ቀይ ስለሆነች መልክ አይፈጅም። ሁለም ሄዳ እንዲያወሩላት ለጂጂክያ እና ለዚች ለማን ነው ፊንገር ሾ ሁለቱ ቁጭ ብለው አይገርምም ይባባላሉ። አላዩማ ከተወለዱ 2 ግራም ወርቅ የሚያደርግላት እጇ ላይ ስለሌለ ሁለቱም ብርቅ ሆነባቸው። እኛ አግብተን በስተመጨረሻ ዳይመንድ አይንህን የሚያንጸባርቅ ዳይመንድ ልክስክሱን ላይ ይኸው አይንህን የሚያንጸባርቅ ዳይመንድ እኛ አግብተን እንደዛ አላልን። ተልካሻውላ አዛባ ያ ደግሞ ማን ነው የሚባል ሆዴ ወደ ጂጂክያ ጠጋ እያለን አቤት ሆዴ። እኔን የምትሰማ ከሆነ ይሄን ቆርጣችሁ ላኩልኝ። ሆዴ የምትባል ጀርመን ሀገር የምትኖር ማሬና አሬ ስትባባሉ አንተ እዛው ጀርመን ላይ እያየን ከጂጂክያ ተላቀ እንደገና እዚሁ ሚዲያ ላይ የምናውቃትን ይዘመጣ እሷን ፈታ ወደ ጂጂክያ አኝኮ የተፋ ያላለ በተላ ቁስሉ ብላ ያለች ችጋ ከገባ እውነትም ጠሮብሃል። እውነትም መስሪያው ላይ ችግር አለ። ይቀባበሉታል። እንካ እየተባባሉ በእግራቸው እየተረጋገጡ ወደዛ ኬርክ ችግር አለ። የልጅ ከቻልክ የጂጂክያ ልጅ አማርግ፣ እሷ ትመጥንሃለች። እናትየው ግን ይቅርብ። እሷን ያረክ ሙሉ ሚዲያ ላይ ጥቁር ለብሰን ሳትሞት ሞተሃል ብለን በቁምነ የምንቀብር ለ6 ቀን እንቀብርሃለን።
ለ6 ቀን ጥቁር ሙሉ ሚዲያው ጥቁር ለብሶ ሆዴ ወይኔ ወይኔ ብለን ነው የምንቀብርክ። አፈር በልተህ ትሞታለህ። እዛ ቤት የገባ ለታ አንተ ዮኒ ማኛ የምትባል ደግሞ ቆለጦ ነው ቆለጦ፣ ፓስተር ቆለጦ። ከኛ ሃይማኖት ላይ ውረድ ብትባል እምቢ ብለሃል። ማንም የጠራ የለም። ሃይማኖትን ወጥረ ያዝ ብዬ እየነገርኩ ነው። ከኛ ሃይማኖት ላይ ውረድ። ኦርቶዶክስ አትንኩ ብያችኋለሁ። አጥረገርጋችኋለሁ። ሴጣኗ ሮማን ተመልሳ ነው የምትመጣው። ሃይማኖቴን አትንኩ ብያችኋለሁ። ረግጬ ነው ይሄንን ማዲያትን ከፊት እስከሚ እንትን እስኪል ድረስ ነው ምሞልጭ። ረፍና ቁጭ በል። ሃይማኖታችን ላይ አትምጣ። አንተ ፓስተር ማነህ? ጋያ የምትባል እያየን ሆቴል ገንዳ ውስጥ የዘፈዘፉክ እንዲህ ነኝና፣ በዚህ አጋጣሚ እየተከታተላችሁ ከሆናችሁ አዶናይ እና ጃኒ የመሳሰሉት ቀሚስ ለባሾች ሁሉም እንኳን እግዚአብሔር ለቤታችሁ አበቃችሁ። ከዚህ በኋላ የምትለብሱትን ልብስ አስተካክላችሁ ስለማይመለከታችሁ ፔሬድ ቀይ ልብስ ለብሰ የኔና ሀቴ ስላሳደገችኝ ቀይ ፔሬድ ትዝ ብሎኝ ነው ምናምን የሚባል ወሬ የለም። ቆፍጠን ያለ እንደ አባቶቻችሁ እጀ ጠባብ ለብሳችሁ ጭራ ይዛችሁ ብቅ ማለት ነው። የውጭ ሀገር ስታይል ኢትዮጵያ እመጣለሁ ብለ ቦርሳ ለብሰ ምናምን መተ ጠቅላላ እስር ቤት 1 ወር ነበር። ትንሽ ቂጣችሁን ቸፕቸፕ ቢያደርጓችሁ ጥሩ ነበር። እኔ የተቃወምኩት የአዶናይ እና የጃኒ መታሰር እንጂ እናንተ 1 ወር ቸፕቸፕ ቆፍጠን ያለ ወንድ እንዲወጣችሁ ይሄ ዘይት የጠገበ ዱላ ማቅመስ ነበር ቄጥቄጣችሁ ማለት እንዴ። አሁን እኮ ፔሬዱን አሁን ሲያዩ ሰው እና እንገናኝ ሲል እባክሽን ሆዴን አሞኛል። ምን ሆነሽ? ጆሲ ላይ ነኝ ይላሉ። እስከዚህ ድረስ ሴቶች እስኪያላግጡብህ የምታውራውን አታውቅም። ከንቱ እንደ ሀገር እንደ ሃይማኖት እንደ ጨዋነት ይውጣችሁ። እንደ ሃይማኖታችሁ ሁኑ። ልክስክስ ያለ ወንድ ኢትዮጵያ አትወድም። ቆፍጠን በሉ። ይህ ልምጥምጥ ቀይ ለብሰ ጥቁር ለብሰ ቦርሳ ይዘ ኢትዮጵያ ሀገሬ እንዲህ አይነት ነገር አትወድም። ክብራችሁን እየጠበቃችሁ ተስተካክላችሁ መኖር አለባችሁ። ማሜ በመታሰሩ አዝኛለሁ። ከተፈታ እንኳን ለቤት አበቃ። ማሜ ይመቸኛል። በራሱ ጆሮ ይቁረጥ ከፈለገ። ሌላውም ወጥቶ ለትውልድ ጥሩ አይደለም። ኦኬ እስማማለሁ። ግን በራሱ ጆሮ ምኑን ሊሰማበት ነው? ማሜ እኮ ከጫት ውጭ ምንም የሚታየው ነገር የለም። በጣም እኮ አስቸጋሪ ነው። ቤታዮ የታለች አሁን? ታዲያ ቤታዮን ለማስገባት እና ለማውራት ፈልጌ ነበረ። ጌም በመጫወት እኛ እንዳልቀወጥ ነው። አሁን እኮ እኔ ከቲክቶክ ጠፋው። ቀን አንዳቸውም የሉም ጌም የሚጫወቱ። ጌም መጫወት አለብኝ። የከፈትኩት ሱቅ ከእንትን ስመጣ ሄንድል ዚዘርቲ ምናምን የሚል ቀባዣሪ እንትኖች አሉ። በሱ ምክንያት እንትን ብየዋለሁ። ሌላ ሱቅ በዚህ በክረምት እንዴት እንደሚገኝ አላቅም። እስከዛ እቤን ያለሁት ቀን ማታ ባለትዳር ነኝ፣ መውጣት አልችልም። ቀን ግን ጌም እንድታጫውቱኝ ይፈልጋለሁ። እንዴት ነሽልኝ? ሰላም ነሽ? የማረግዬ ወንድ እህት እንደምን ነሽልኝ? ሰላምሽ ብዝት ይበል። ማማዬ አንቺ ቤት እየገቡ የሚያሳፍቱን ሰዎች ተጠንቀቂ። አንቺ የማረግ የተከበረ ወንድም ነው ያለሽ። አንቺ ቤት ገብተው ብሔር ከብሔር የሚያጋጩትን አልባሌ ወሬ እንድታወሪ ባልሽ በሰው ፊት ባልሽን አክብሪ። አንቺ ስታከብሪው ነው ሁሉም ሰው ሊያከብረው የሚችለው። ባልሽን ገበናሽን ከቤትሽ አታስወጪ።
ባልሽ ቤት ከገባ ቲክቶክ ምን ልትሰሪ ትጠቀሚያለሽ? ቲክቶክን ማጥፋት አለብሽ። ለባልሽ ታይም መስጠት አለብሽ። ባልሽ ቤትሽ ካለ ከባልሽ ጋር ትጫወች። ቲክቶክ ላይ መቀለጃ አድርገሽ ነገ ክብርሽን ታጫለሽ። ተሳዳቢ ናቸው። የቲክቶክ አዲስ ስለሆንሽ ላታቂን ትችያለሽ። ባለጌዎች ናቸው እና ክብርሽን መጠበቅ አለብሽ። ባልሽ ክብርሽ ነው። ባልሽን አሳልፈሽ መስጠት ማለት የራስሽን ክብር ነው ያጣሽው። ወይ ጉድ! የት ሄዱ? በስመ አብ! ቤታዩ የት ጠፍታ ነው?